የተወደዳችሁ በዓለማችን ክፍል የምትገኙ የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ደህና ነኝ። ዛሬ ጧት ላይ ወደ ልቤ የመጣውን መልእክት ለእናንተ ማስተላለፍ እፈልጋለሁ። ይሄ መልእክት ምንድነው? አንዲት በለስ ኢየሱስ ክርስቶስ በአንድ ወቅት ላይ ተርቦ እንደነበረ ከማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ እግዚአብሔር ቃል እንደዚህ ይላል። በማግስቱም ከቤታንያ ሲወጡ ተራበ ይላል። የተራበው ማን ነው? ኢየሱስ ነው። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠሏ በቀር ምንም አላገኘባትም። ለዘላለም ማንም ካንቺ አይብላ አላት። ደቀ መዛሙርቱም ሰሙ ነው የሚለው። ከዛ ወረድ ብሎ ማልዳ ሲያልፉ በለሲቱ ከስሯ ደርቃ አዩአት ይላል። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገማት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን ምን ይሆናል? ከእግዚአብሔር ዘንድ ይሆንለታል ነው የሚለው። ኢየሱስ ክርስቶስ ጌታ ነው። እዚህ ላይ ወገኖች ሆይ አንድ መልእክት አለ። ዛሬ ጌታ ኢየሱስ ክርስቶስ ተራበ ነው የሚለውና በዚህ ክፍል ላይ ስንመለከት ተርቦ አንዲት በለስ በሩቁ ሲያያት በጣም ፍሬዋ ተንዠርግጎ ቅጠሏ በስቶ እዚች በለስ ላይ ፍሬ ይገኛል ከሷ በላለሁ ብሎ ቀርቦ ሲያያት ፍሬ አልነበረባትም። ሌላው ደግሞ ራቷ አልነበረም፣ ወቅቷ አልነበረም ይላልና ጌታ ኢየሱስ ክርስቶስ በዛን ሰዓት እንደረገማት ከዛሬ ጀምሮ እስከ ለዘላለም ካንቺ ፍሬ አይገኝ፣ ማንም ፍሬ ካንቺ አይብላ ብሎ አላት። አለፍ ብሎ ሄዶ ሲመለሱ በለሲቱ እንደደረቀች የእግዚአብሔር ቃል ይናገራል። ረገማት ነው። ምን ልላችሁ ያውን ጧት ላይ ዛሬ መልእክቴ ብዙዎቻችን ማለት ነው በእግዚአብሔር ቤት ላይ ብዙ ዘመን እናገለግላለን፣ ነገር ግን ፍሬ የለንም። ብዙ ጊዜ እናገለግላለን፣ ነገር ግን ውጤት የለንም። ለይስሙላ ወይንም ለስም ነው እያገለገልን ያለነው። እግዚአብሔርን የሚያስከብር ፍሬ እኛ ጋር የለም። እግዚአብሔርን የሚያስደስት ነገር እኛ ጋር የለም። ወገኖቼ ሆይ እግዚአብሔር የመረጠን ልክ ወደ ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ሄደን ስንመለከት ምንድነው? ልትሄዱ ፍሬም ደግሞ እንድታፈሩ ፍሬያችሁም እንዲኖር ሾሜዋችሁ አለ ጌታ ኢየሱስ ክርስቶስ። ልትሄዱ ፍሬም ደግሞ ልታፈሩ ፍሬያችሁም እንዲኖር ሾሜዋችሁ ይላል። ወገኖቼ ሆይ ትልቁ ዓላማ እግዚአብሔር እዚህ ምድር ላይ ሹሞን እዚህ ምድር ላይ መርጦን ያስቀመጠን ለምንድን ነው? ፍሬ ከኛ ይፈልጋል፣ ውጤት ከኛ ይፈልጋል። የአገልግሎት የሆነ እርካሽ የሆነውን ዝና ተራ ክብር መፈለግ ሳይሆን ፍሬ ይፈልጋል እግዚአብሔር ከህይወታችን ላይ። ወገኖች ሆይ ዛሬ እንድታስተውሉ በጌታ ፍቅር አሳስባችኋለሁ። እኔ አሁን ይሄን ቪዲዮ ስሰራ ቫይራል ለማግኘት አይደለም። ቫይራል ከናካቴው ይጥፋ። መልእክቴን ስሙ ለማግኘት አይደለም። መልእክቴን ስሙ። ሁላችሁም እንደምታውቁት የቲክታክ የሚባለው ካምፓኒ ሰዎቹን ዝም ብሎ ስቆ አሳስቆ ማለፍ እንጂ ቁም ነገር አይደለም የሚያስተላልፈው። እኛ ግን በዚህ አጋጣሚ ቴክኖሎጂ ባመጣው አጋጣሚ ቁም ነገር እናስተላልፋለን። እያልኩ ያለው እግዚአብሔር ከኛ ፍሬ ይፈልጋል፣ ካልሆነ እንረገማለን። በእሷ ላይ የሚወርደውን ፍሬ ዝናብ እየተቀበለች ይላል ዕብራውያን። ፍሬን የማትሰጥ መሬት በእግዚአብሔር የተረገመች፣ ግን በእሷ ላይ የሚወርደውን ዝናብ እየተቀበለች ፍሬን የምታበቅል የተመሰገነች ነው ይላል። እግዚአብሔር አምላክ እንደዚህ ነው የሚለው፣ ፍሬን አፍሩ ለኔ፣ ለውጣችሁን አሳዩ ለኔ እንጂ በማስመሰል በሩቁ ፍሬ ያለ መምሰል፣ ትልቅ መምሰል፣ ሃይማኖተኛ መምሰል ምንም አይጠቅምም። ሄሎ በደንብ ስሙ።
ምንም አይጠቅምም። ሁላችንንም እግዚአብሔር በጸጋው ይለውጥ፣ በቃሉ እግዚአብሔር ይለውጥ። ስለዚህ ይሄን መልእክቴን የተመቻችሁ ሰዎች ኮፒ ሊንክ ሼር አድርጉ። ዘመናችሁ የተባረከ ይሁን። ወዳችኋለሁ ከልብ ሻሎም።